እኔን የማይወድ በምድር ላይ የለም። ቆንጆ ሴት የተባለች ባለ ጥሩ መቀመጫ እኔን የማትፈልግ ሰው የለች። ልደርድር ካልኩ እኔ ደረድራለሁ። ንጉሥ ሰለሞን 1000 ሴት አደርድሯል። አብይ አህመድ ይደረድራል። እናንተ የሚልኳችሁ ሰዎች 50 በግራቸው 50 በቀኛቸው ታጅበው የሚጠጡ። እንከባበር ከተባለ እንከባበር። ሰላም ጤና ይስጥልኝ። መውጣ እንዴት ነህ? እንኳን ደህና መጣሽ። ሰላም እንኳን ደህና ቆየኸኝ። እሺ ፀጉርሽንም ሰላም ብለነዋል። ሌላ አካልም ስለሆነ እሱ መውጣ ዛሬ ገና ነው በእንደዚህ አይነት ፀጉር ያየኸኝ። አይ ሰላም ብለነዋል። ዛሬ አገኘኸኝ። እንደው ግን እንቅልፍ ይወስዳችኋል። ግን ይሄ እንደው ስታው እናንተ የሰዎችን ፀጉር አድርጋችሁ ስተኙ ቅዠት አይመጣባችሁ? እንደው የህንዶች የቻይናዎች እኔ ሲቀዥኝ ያደረው እሷ ነች መሰለኝ መታ ነው መሰለኝ ዛሬ። ሂውማን ሄር የሚባለው ግን ትክክለኛ የሂውማን ነው። በጣም ውድ ነው። ሶ ኤክስፔንሲቭ ነው ለመላጣ ሴቶች። እሱ እንደ ቪክቶሪያ ሴክሬት በመቶ ሺዎች ዶላር የሚሸጥ እሱ የሂውማን ሄር ነው። ዶላር? አዎ ሂውማን ሄር ነው። ኬሚካል ይጨመርበታል። መቼውንም አይበላሽም። ሪል ፀጉር ነው ባይዘው። ስለዚህ እነዚያ መንፈስ የሟች መንፈስ ማታ ማታ የሚቀሰቅሳችሁ ይመስለኛል። የኢትዮጵያ ሴት አይ ዛሬ በቃ ሲያቀዥኝ ያደረኩት ይሄን ያመጡት ዘመነኛ ዘራፊ ትግሬዎች ናቸው። ሹርባን ያመጡት ምክንያቱም ወርቅ ለማሳለፍ ከኤርፖርት በዚህ ሁሉ ወርቅ አድርገው ነው የሚሄዱት። ያ ሁሉ የምታዩ የትግሬ ሹርባ ወርቅ ነው፣ ውስጡ ወርቅ ነው። በሚሊዮን ዶላር ነው የሚያሳልፉት። አየሽ ለ30 ዓመት። እናንተ ግን ምን ሆናችሁ ነው? ወርቅ የላችሁ ምን መሸክሙን የበለና የራሳችሁን ባታና ኦይል የሚባል እየገዛ እኔ እኮ ቢከፈት ወርቅ አለው። ምን ማይችሽ ግን እግዚአብሔር መቃወም አይመስልም። አሁን ሴቶች አበዛችሁ፣ ግን ያቀበጣችሁ ወንዱ ነው። እኔ ወንዶች አርቲፊሻል ፀጉር አርቲፊሻል ቂጥ ያሰራች አንፈልግም ቢል ማንም ሰው በራሱ ፀጉር እግዚአብሔር በሰጠው አላህ በሰጠው ጸዳ ብሎ እንደሚወጣ ተስፋ አደርጋለሁ። ባተሰጠክ ከፈለክ ለተጠጥቆ ሲሮጡ ነው ያየው። ኢትዮጵያ ሴቶች ሩጫ ጥላ ከሌላት ቀሚሷን አንዳንዳቸው መቀመጫቸው ረስተው ትልቁን ቀሚስ እንዳያርጋ አንድ ቀን ወጣለች። የዛሬ 17 ዓመት ስለሆነ ውሃ እንዳይብ እኮ ነው። ይፈታ አይደለም። ቦሌ አካባቢ ነው። ካፌ ቁጭ ብያለሁ። ካፌ ቁጭ ሁሉ ጊዜ በጣም አካባቢውን ኦብዘርቭ አደርጋለሁና ሴቶች ምናምን ሲያልፉ አያለሁ። ቡና እየጠጣሁ ቁጭ ብዬ ዝናብ መጣ። ከየት መጣ ሳይባል በቃ በረዶ ዱብ ሲያደርግ ፀጉሯ ቆጫት 1000 ብር ከፍላ የተሰራች በቀጥታ ቀሚሷን ረስተዋለች። አውርዳ እንዲህ አድርጋ አጎም የአዲስ አበባ ወጣት ደግሞ ታውቂዋለሽ፣ የምግብ ታጋይና የድራፍት ታጋይ ነው እንጂ ወሬ ይችላል። ኧረ ታቸው መጋጫውን አልብሽው መጋጫውን ወይ ዋናውን ጭራሽ አይ ቦታስ ነው እንግዲህ ደቡቦችና ኦሮሞች በተለይ በወታደር ስራ እግረኛ ጦር ላይ አይመደቡም። ጉልበታቸው ትልቅ ስለሆነ አማራ እንጤብ እንጀራ ብቻ ነው የሚበላ። እነሱ ግን የማይበሉት ነገር የለም። ጉልበቱ እንግዲህ ተመልከት። ኦሮሞች ደቡቦች ጉልበት ስላላቸው ነው። የከባድ መሳሪያ አስተኳሽ ናቸው። ከባድ መሳሪያ ማለት ደግሞ ጠመንጃ ያገኘ እንደ አማራ ጀግና በእግረኛ አትዋጋም። ለምን በለኝ፣ አማራ አንዱን የቢኤም ጥይት ለማስገባት 10 አማራ ያስፈልጋል። ቀጫጫ ነው። ሞጣ ቀራኒውን 2 የሚያክል እኮ ነው። አንዱ ጥይት እኔን ያክላል። አማራ የና አንስታ አስገባብት አያስገባም። ደቡብና ኦሮሞስ ጉልበት አለው፣ ልብ የለውም። ጉልበት አለው ብድግ አድርጎ የቢኤም ድልድይ ድርግም ነው የሚያደርግልህ። አንሳው ካልኩ አንድ ኦሮሞ ይበላል። ሮባር የለም ብድግ አድርጎ ልብ ብቻ ነው የሌላቸው። ቢኤም ላይ የምታዩቸው ታንክ ላይ የምታዩቸው እነዚህ ትልልቅ ከባድ መሳሪያ ሚሳኤል ላይ ጥይቶች ላይ የሚቀመጡት ዙ 23 ላይ የሚቀመጡ እነዚህ ጉልበት ስላላቸው ብቻ ነው። አንዴ እኮ ጦርነት አሁን የሚደረገው አማራ ሁሉ ጊዜ የሚሳሳተውን ነገር ልንገራችሁ። ጦርነት ይሄድና እሱ እግረኛ ነው። ከኋላ ያሉት ደጀኖች ኦሮሞች ናቸው፣ ደቡቦች ናቸው። ለምን በለኝ፣ አማራ ቀጫጫ ስለሆነ ሞጣ ቀራኒውን የሚያክል የቢኤም ጥይት ማን ያስገባዋል? ኦሮሞ ግን ብድግ አድርጎ ነው የሚያስገባው። ደቡቦች ብድግ አድርገው ያስገባሉ። አሁን ምን ሆነ መሰላችሁ?
ከዚያ አማራ ትግሬዎችን ሌሎችን ሲዋጋ ፊት ለፊት እየተዋጋ ኃይለኛ ውጊያ ሲነሳ እነሱ ያውቁበታል። ቀጥታ ያሰፉና መሳሪያ ያላቸው ዱ ያረጉና ያሰቅቃሉ። በዚያ በተለቀቀው ጉራጌ ለምን ነገደ? ኦሮሞ ለምን ስልጣን ላይ ወጣ? ትግሬ ለምን ይገዛል? ይገዛል። ደንቆሮ በሃይማኖት ውስጥ የተኛ አማራ ሲያገኝ ምን ያርግ? ይለጠልጣል፣ ይሸጉርላል፣ ያበጥራል። ሴቷ ብትሆይ ያበጥርልሻል። ቄሮ አማሯ ሴት ለምን ባለ ጊዜ ነው። አስጎንብሶ ይገዛሻል፣ በገንዘብ ያንፏቅቅሻል። ለምን ድሃ ነሽ፣ በሃይማኖት የተደበቅሽ ነጠላ ለባሽ ነሽ። ይጫዋትብሻል። ጎጃሜው ዱላ ይዘህ የጉራጌን ፎቅ ትጠብቃለህ። ወደ ነው አንተ ከካም ወደ ነው ወይ? ጎንደሬው የኦሮሞን ቡና ትለቅማታለህ። አንዘገምተኛ ወደ ነው ወይ? ትለቅማለህ። ድሃ ነህ፣ ትሸመጥጣለህ። ቡና ትለቅማለህ አልኩ እኮ። ድሃ ነህ። በሃይማኖት ተደብቀህ ሯ ትላለህ። ሩ ጊዮርጊስ ነው ርብ ማርያም ትላለህ። ይለጠልጣል እያልኩ እኮ ነው። አትነቃማ። ስለዚህ ጉራጌ ለምን ሱቅ አስጠበቀኝ የምትል አማራ ደንቆሮ ስለሆንክ ነው። የቀይ ደም አሻራ የአማራ ልጅ ደም ነው የኢትዮጵያ አዝመራ። የምሬን ወዳጅ ነኝ የአገሬን አርማ። በአባደኛው ሸዋ በቢዮት ዓላማ ኃይለማርያም ማሞ ዘሬ ያዕቆብ ጀማ ዘመነ መሳፍንት ጎጃም ጎንደር ካስማ ገለሞ ተውረጅ በስባሳ ገና የቦያለውን ፎቶ ይዛ ስመጣ አውቄዋለሁ። አሁን እቺ በስባሳ መልኳን አሳምራ ዝም ብላ ቂጧን አሳብጣ እግሯን እንደ ባንዲራ ስትዘረር የምታደርናት እቺ እኮ ዝም ብላ የዘመነ ካሴው ሽማ ናት። ከብት ናት። ከብት ያምሬ ወዳጅ ነው። አፈርቢ ሻዕቢያ ቂጡን ሰጥቶ ስልጣን ይዛል። እቺ ደግሞ ቂጧን አዘንብታ ደግሞ ዘመነ ካሴ ኃይለማርያም ማሞ ምንድነው? ኃይለማርያም ማሞ ታውቂዋለሽ? ካድሬ ናት። ቆይ ብርግድ ሁለተኛ እንዳትመች ፈልጋችሁ ብሎ ካርጓል። ዝቃጭ አማራ ማለት ይሄ ነው እንግዲህ። ሞራል ቢስ እኮ እኔን የማይወድ በምድር ላይ የለም። ቆንጆ ሴት የተባለች ባለጥሩ መቀመጫ እኔን የማትፈልግ ሰው የለች። ልደርድር ካልኩ እኔ ደረድራለሁ። ንጉሥ ሰለሞን 1000 ሴት አደርድሯል። አብይ አህመድ ይደረድራል። እናንተ የሚልኳችሁ ሰዎች 50 በግራቸው 50 በቀኛቸው ታጅበው የሚጠጡ። እንከባበር ከተባለ እንከባበር። የቀሩ አሉ። እነዚህ ወሎ ማለት የነ ቱለማና ጨማ እንትን ሜጫ ቱለማ እንትን ነው፣ ወንድም ነው። ወሎ ማለት አንድ ወንድማቸው ነው። በዚያ የተሰየመ አማራ እኮ ይሄን እንኳን መቀየር አልፈለገም። ኦሮሞ ግን ትላልቅ ከተሞችን ቀይሯል። አዲስ አበባን ቀይሯል። ናዝሬት ዘይትን ቀይሯል። ዘዋይን በጠቅላላ ቀይሮታል። ሽምብራ ኩሬን እኮ ሙገር ብሎታል። እንኳን ሌላ ባህር ዳር መጥቶ እኮ ስም አውጥቷል እኮ ይልማናና ዲንሳ እያለ ሜጫ እያለ የዘመነ ካሴ ሰፈር ቢቹማ ትባላለህ። የኦሮሞ ስም ናት። ቢቹማ እንኳን መቀየር አይፈልግም፣ አይችልም፣ አቅም የለውም። ዝም ብሎ ነው። ቀጥል ወንድሜ ትንሽ